الإصلاحات العشوائية غير المسؤولة التي ليس عليها حسيب أو رقيب. ሌሎች አንዳንድ ምንም አይነት ተጠያቂነት የለብንም ብለው ማንንም ሰው ከዛም ከዚህም አይመጣብንም ብለው ልክ አሁን እንዳልነው አይነት ለምሳሌ በመንግስት ደረጃ እንደ አብዱል ፈታህ ሲሲ አይነቱ ቀርቦ በአለም ላይ ከሶማሌ አረቧን ለመከላከል የያዝነው ህጋዊ አግባቢ የሆነ ህጋዊ አግባብ አለን ብሎ የጋራ ስምነት አለን የተፈራረምነው በአረቦች ስም ብሎ 7 ሀገር የፈረሙትን ሶማሌ ሌለችበትን በትኖርበትም የድርጅት ለ7 አመት ምንም ነገር ሳይሰራ የነበረ ትላንትና ሳውዲያዊው ነው ይሄን ነገር ያነሳሳብኝ ከዛ በኋላ በጣም አልተኛው በጣም ብዙ ነገር ሳነብ ነው የቆየሁትና ይሄን ነገሮች ተረድቻለሁ ይሄ ሰው ያውንም ልክ እንደነዚህ አይነት ነገሮች እየተሳቡ በቴሌቪዥን ደረጃ እንዴት እንደሚኬድባቸው በግብጽ ዓለም ያሳየናል ننتقل إلى وسائل الإعلام التقليدية ونشرها لأخبار مغلوطة أو يومكو نورمال طابيا بيهون مالت ምናልባት የግል ዩቲዩብ ምናም ቢሆን እንዘለው ነበር ግን ይሄ አልበለድ የሚባል ቴሌቪዥን በጣም ትልቅ የሆነ ቴሌቪዥን በግብጽ ሌላው ቀርቶ የአብዱል ፈታህ ሲሲ የሚቀርብበት የሆነ ቴሌቪዥን በተለያየ ኦኬዥኖች ላይና መግለጫ ምናም ይሰጥበት ነው ስለዚህ ይሄ ትልቅ ክብደት የሚሰጠው ቴሌቪዥን ሆኖ ሳለ ይሄ ሰውዬ ምን ይላል وأنصاف حقائق مضللة وتحديدا تصريح أدلى به المذيع المصري المثير للجدل أحمد موسى في برنامجه ይሄ أحمد موسى የሚባል ሰው በአንድ የቴሌቪዥን ፕሮግራም ላይ ይህንን በጣም ውሸት የሆነ የተሳሳተ የሆነ ኢንፎርሜሽን እንዴት እንዳወጣ እናያለን ይለናል على مسؤوليتي قال فيه ان بني يهونባችሁ እንደማለት በጣም በማወራው ነገር እኔ ነኝ ተጠያቂው በጣም እርግጠኛ ከመሆኑ የተነሳ በሚያወራቸው ነገሮች ላይ ልጠየቅ ከፈለጋችሁ ማንንም መጥቶ ይጠይቅ በሚል ርዕስ ላይ ተንተርሶ ነው የሚያወራው احداث الفوضى التي شهدتها مصر عام 2011 مكنت ب 2011 ግብጽ ውስጥ የተከሰተው የአብዮት ግርግር በተለይ እንደምታውቁት ብራዘርሁድ ሌሎችም ያነሳሱትና የረቢዕ አልዓረቢ ተብሎ የሚታወቀው የአረቡ አብዮት ተብሎ የሚታወቀው ከቱኒሲያ ጀምሮ ግብጾች ደግሞ ተቀብለውት እስከ መንግስት መቀየር ደረጃ ሆስኒ ሙባረክን እስከ ማውረድ ምናምን የሄደ እና በመጨረሻም ላይ በተለያዩ መልኩ ሙርሲ አላህ ይርሐማቸው እሳቸው መሪ የሆኑበት ደረጃ ማለት ነው ያ ሁሉ የተሄደበት ሂደት ጊዜ ግርግሩን ተጠቅማ ኢትዮጵያ ግድብ ሰራች ኢትዮጵያ من التحرك እና በግድቡ ላይ ፈጽሞ ምንም አይነት ሐሳቡ ምንም እንደሌላት ተደርጎ እንቅስቃሴውንም የጀመረችው ያረገችው በዚህ ወቅት ነው ብለው የሚያወሩ አሉ ይለናል بث الفوضى يقصد بها الثورة طبعا ثورة بيبان عبيوت مالك وإن تلك الأوضاع مكنت إثيوبيا أيضا من القيام بأولى خطواتها الهادفة إلى إقامة مشروع سد النهضة يهداسي قدب يمجمريو يسرا هيدت ياسجمرت شبت هنيتا كزيه كقرقرو قارا يتعازنو بلو ياسورال ويلال بعد أن تعذر عليها ذلك قبل 2011 ይሄ ሁሉ ከዛ በፊት በነበረው ሁኔታ ፈጽሞ አትችልም ነበር ከ2011 በፊት ምንም ነገር ማድረግ አትችልም ነበር ብለው የሚያሰሩት ነው ይሄ አህመድ ሙሳ ሌሎቹም በጣም ብራዘርሁዶቹና ለመውቀስ ከሚጠቀሙበት እናንተ ግርግር ባትፈጥሩ አብዮት ቢባል ባታመጡ የአብዱል ፈታህ ሲሲ የሚልካቸው የተለያዩ የሚዲያው ቀባጣሪዎች ነው አሳብ ነው الحقيقة هي أن مشروع بناء سد النهضة الإثيوبي تككلينياو إلنا تككلينياون سويو يا كربال راسو تككلينياو بدأ قبل عام 2011 عندنا بروجرام يجمرو كولتشي 11 بفيت مهنو والتخطيط له بدأ منذ أكثر من 70 عاما ليلاو لذيه سرا ليلاو كارتو جماريو حسابيو ወይም ደግሞ እቅድና ፕላን ደግሞ መውጣት የጀመረው ከ7 አመት በፊት መሆኑ فقد بدأت أعمال المسح الجغرافي عام 1958
ፕሮግራሙ የተጀመረው እና በአጠቃላይ መሬቱን ራሱ ማሰስ መደልደል እዚህ ቦታ ቢሰራ ምናምን ተብሎ አጠቃላይ የሐሳብ ጠረገው የተካሄደው እና ሌላው የምድር ላይ የሜዳ ላይ አሰሳው የተደረገው በ1958 ጀምሮ ነው ይላል بناء على اتفاقية تعاون اثيوبي امريكي ይህም በኢትዮጵያና በአሜሪካ የመተጋገዝ የመተባበር ፕሮግራም ስር ተካቶ ሲኬድበት የነበረ ሁኔታ ነው ثم توقف المشروع لعقود بسبب حروب داخلية وخارجية خضت ከዛ በኋላ ያው የተለያዩ ኃይሎች ሲያደብላልቁን እስከ ቅርብ ጊዜ ደረሰ ይላል እሱ ሚለው ያው የውስጥ ለውስጥ ጦርነቱ ምናምኑ በቃ በግልበጣው ኃይለሥላሴን አወረዷቸው ንጉሱን ከዛ በኋላ መንግስቱ ኃይለ ማርያም ከዛ ያለ ሁሉም ሲደብላለቅ ቆየና اثيوبيا وقلاقل واضطرابات سياسية ብዙ በገለባበጥ የፖለቲካ መርበትበት አገሩን ሲያምስ ቆየና بالبلاد في شهر أكتوبر من عام 2009 بدأت በኦክቶበር 2009 ነው ጉዳዩ የታሰበበትና ፕሮግራሙ የተጀመረው حكومة إثيوبيا أعمال مسح هندسي لموقع የምህንድስና አጠቃላይ አሰሳና ዳሰሳ የቦታ ውሳኔ እና የመሳሰሉት ነገሮች ተደረጉ سد وقدم تصميم الهندسي للمشروع في شهر نوفمبر من عام 2010 ሌላው በኖቬምበር 2010 በአጠቃላይ መሰረታዊ የአርኪቴክት ስራው በሙሉ ተጠናቆ ዲራሳ ይባላል ጥናቱ ይሄው በዚህ መልኩ እንደዚህ የሚሰራ ግድብ የሚል ሐሳቤው ለተለያዩ አካሎች የተሰጠበት ሁኔታ ነበር ይላል وكان ذلك قبل اندلاع الثورة المصرية بشهرين على الأقل ስለዚህ ቢያንስ ይልና የግብጽ አብዮት ከመነሳቱ ከሁለት ወር በፊት ጥናቱ ምኑ አልቆ ይሰራል ተብሎ ቢያንስ በእንትኑ ምንድነው ሰው በወረቀት ደረጃና እንደዚሁም በሜዳ ላይ ዳሰሳና ውሳኔ ያለቀለት ነበር ስለዚህ በግርግሩ ምክንያት ነው ግርግር መጣ ኑ ቶሎ ግድብ እንስራ በቃ ሳይነቁብን ወይም ሳይደራጁ ምናምን ተብሎ እንደተሰራ ተደርጎ ሚኬደው ሂደት ውሸት ነው وبدأ حفر أساسات السد في شهر أبريل من عام 2011 ከዛ በኤፕሪል 2011 ቁፋሮ ተጀምሯል ቁፋሮ መጀመር ማለት ነው መቆፈሪያውን ከድርጅቱ ጋር ስምምነቱን ጨረታውን ምን ሁሉ ጨረሰ ነው ከዛ 2011 ላይ ኤፕሪል ላይ ከጀመርከው በፍጹም ይሄንን የአብዮት ጉዳይ ተንተርሰህ ልትጀምረው አትችልም እና ደስ የሚለው በግብጽ ዓለም አሁን የታዘብኩት ነገር እኛንም ስራ ሚቀንስልን የሆነ ብዙ ጣቢያዎች አሉ ከዛም ከዚህም የነዚህን ሰዎች ጉዳይ የሚያጋልጡ በጣም በሚገርም ሁኔታ بعد منح عقد الهندسة والمشتريات والبناء بقيمة 80 مليار بير إثيوبي أو ይሄም በ80 ሚሊዮን ብር የኢትዮጵያ ብር የተገዙ ዕቃዎችም ነበሩ ነው የሚለው ይሄንን ነገሮች ለመስራት ወደ 80 ምናምን ሚሊዮን የኢትዮጵያ ብር ወጥቶበት ነው 4.7 مليار دولار أمريكي لشركة ساليني الإيطالية ከሳሊኒ ከሚባል ድርጅት ጋር በ4.2 ምናምን ቢሊዮን አካባቢ ስምምነቱ ከተፈረመ በኋላ للإنشاءات ስለዚህ እንዲህ አይነት ውሸት ሲጋለጥ በጣም ደስ ይላል ይሄ አንዱ ነው ዛሬ እንግዲህ ወደ ዋችን ተዘጋ የሚለው እና ጩኸትና እሪታ ልንገባ ነው ይሄን ፕሮግራም በጣም ብዙ ወንድሞችና እህቶች ማየት ያለባቸው የሚገርም የሆነ ፕሮግራም ነው ሁላችሁም በተቻለ መጠን ለሌሎች ወንድሞችና እህቶቻችሁ ሼር በማድረግ ጀምሩ በዚሁ አጋጣሚ በዚሁ ሊንክ ላይ ባስቀመጥነው የጎፈንድሚና እንዲሁም የ4044946234 የስልክ ቁጥራችን ዜልና ካሻፕ በመጠቀም የስቱዲዮአችንን እድገት ከፍ ለማድረግና በተቻለ መጠን ተደራሽነቱን ሰፋ ለማድረግ በመናደርገው ጉዞ ላይ